በዛ ሰዓት ቅዱስ ትላንት የነገርከኝን ደግመልኝ አልፈልግም። ይችኛውን ሄለን አታውቃትም። ላንተ የሚራራም ሆነ የሚያዝልብ የለኝም። እንደ ጨከንክብኝ እጨከንብሃለሁ። ነገርኩ እኮ ሳጅን፣ ከዚህ የተለየ ምንም አይነት መረጃ ልሰጥ አልችልም። ካሌብ ትዕግስት ያልቋል። ከዚህ ቤት ውጣ። ሐዘናችንን አታብስብን። አንተ ቆይ ምን አይነት ሰው ነህ? ልብህስ እንዴት ፈቀደልህ? እጅስ እሺ እንዴት ብሎ ታዞልህ? በቃ ካሌብ፣ በቃ ካሌብ አፍን ዝጋ። ሳጅን ይሄ ነገር እንዴት እንደገባም ራሱ አላውቅም። እኔ እንዴ ሄለን ምንድን ነው? መኝታ ቤት ጓዳችሁ ውስጥ ተገኝቶ እንዴት እንደገባ አላውቅም ትለኛለህ? ይሄ እውነቱን ነው ሳጅን፣ እኛ ምንም የምናውቀው ነገር የለም። አዎ ምንም አናውቅም። እንዴ ምንድን ነው የምሰማው? ምንድን ነው የተፈጠረው? ሄሎ መስኪ ምን ሆና ነው ንገሪኝ። እንዴ ምንድን ነው እየሰማሁ ያለሁት? ሳጅን ካሌብ ይባላል። ከመስከረም ጋር ግንኙነት አለው። ይሄ ልብስ የእህቴ መስኪ ነው። ምን እየተፈጠረና እየተካሄደ እንደሆነ ሊገባኝ አልቻለም። እባክህ ልታስረዳኝ ትችላለህ ሳጅን? አንቺው አስረጅኝ እንጂ ወይዘሮ ሄለን፣ ይሄ ነገር እኮ ጓዳችሁ ውስጥ ነው የተገኘው። ምን እየተፈጠረ እንዳለ አንቺው አስረጅኝ። ሳጅን እንደዚህ አይነት ነገር እዚህ ቤት ውስጥ ገብቶ አያውቅም። ማን ሊያስገባው ይችላል? ቆይ ይሄ ነገር በደንብ መጣራትና መመርመር ስላለበት ሁላችን ወደ ፖሊስ ጣቢያ እንሄዳለን። እንዴ ለምንድን ነው የምንሄደው? ምርመራ መካሄድ አለበት። የተገኘው ማስረጃ እዚሁ ቤት ነው። ወንጀሉን የፈጸመው ሰው ከናንተ መካከል ሊሆን ስለሚችል ምርመራ ለማከናወን ሁላችንም እንሄዳለን። እሺ እኔ አብሬ እሄዳለሁ። እሷ ግን እዚህ ቁጭ ብላ ሐዘኗን ትወጣ። በጣም ጥሩ። ለዛ ከሆነ ሄሊ ሄሎሽ ምን ማለት ነው? ሰዎች ራስ ረዱኝ፣ የሆነ ነገሩን አስይዙኝ። ምንድነው? መስኪ ምን ሆናለች? ሄሎ አይዞ አይዞ፣ እሺ ምንም አይፈጠርም። አይዞ ቅዱስ ምንድነው? እንደምታየው ነው። ምን ጠይቀናል? እኛ ምን ማለት ነው? እናንተ አይደላችሁ እንደምታውቁት? እንደሰማው ነው በቃ። አንቺ ሴትዮ ቆይ ከኔ ምንድን ነው የምትፈልጊው? ተይኝ አልኩሽ አይደል እንዴ? ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ተይኝ አልኩሽ። መስኪ ምን ሆነች? ሞተች? ምን? እሺ ምንም አይፈጠርም። እሺ ሁሉ ነገር ያልቃል። እሺ ምንድነው እየተፈጠረ ያለው ነገር? ቢላው እዚህ ምን ይሰራል? የመስኪ ልብስስ ማን አመጣው እንዴ? ለመጨረሻ ጊዜ ከቤት ስትወጣ የለበሰችው ልብስ አይደል እንዴ? ቆይ ይኩም ነው ልከታኝ። ስለዚህ አሁን የሰማሁት ነገር እውነት ነው ማለት ነው? ቆይ መስኪ ምንድነው ያጋጠማት? ምንድነው የተፈጠረው? ማን ነው እንደዚህ ያረጋት? ምንድነው የሆነችው? ባክሽን ዝም አትበይኝሽ፣ ንገረኝ። አንተ ልጠይቅህ እንጂ ሚስቴ ናት አገባታለሁ ብለህ ክፉ ስራን ከሰራህባት በኋላ ሲነቃብ ገደልካት አይደል? ምን እያልሽ ነው? አይደለም የማውቀውን ሰው ሌላው ይቅር እንኳን ሴት ልጅ ላይ አይደለም ወንድ ልጅ ላይ እኔ እጄን እንደማላነሳ ጠንቅቀሽ ታውቂኛለሽ። ምንድነው እንደማያውቀው ሰው እንደዚህ የምታዋሪኝ?
ኧረ እባክህ ስላስመሰልክ ከጥፋተኝነት የምትድን ይመስልሃል? ለእህቴ ሞት ተጠያቂ አንተ ራስህ ነህ። እሺ እኔ እኮ በእህትሽ ምክንያት ልብሽ እንደሚሰበር ስለገባኝ ላጽናናሽ ነበር አመጣጤ። ዝጋ። የማንም ሀዘን እህቴን አይመልስልኝም። ይልቅ አንተም ለሚመጣበት ነገር ዝግጁ ብትሆን ነው የሚሻለው። እሺ ሄለን በቀላሉ ትለቀኛለች ብለህ እንዳታስበው። ቆይ አልገባኝም። እያስፈራራሽ? አዎ በደንብ አድርገህ ፍራኝ። ደግሞ ከመስኪ ሞት ጋር የሚያገናኝ አንድ ነገር ልስማና አልለቅህም። የእስከዛሬው በደልህን እወጣብሃለሁ። እሺ ብቻ ፈጣሪ ንጹህ እንዲያደርግ ብትጸልይ ነው የሚሻለው። ቆይ እኔ በማላውቀው ነገር ለምንድን ነው እንደዚህ የምትወቅሽ? ፋሲካ ነች ደውላ ይሄንን ነገር ነገረችኝ። እኔ ደግሞ ልብሽ እንደሚሰበር ስለገባኝ ላጽናናሽ መጣው። አንቺ ግን እሳት ጎርሰሽ ነው የጠበቅሽኝ። ቆይ ምንድነው? እኔም እዚህ ውስጥ ምን የሚያስገባኝ ነገር አለ? ይችኛውን ሄለን አታውቃትም። ለአንተ የሚራራም ሆነ የሚያዝን ልብ የለኝም። እንደ ጨከንክብኝ እጨከንብሃለሁ። ትንሽ ቀናቶችን ብቻ ስጠኝ፣ እውነቱን እስካውቀው ድረስ ብቻ። ያኔ እናቶ ሆድ ብትገባ እንኳን አታመልጠኝም። እሺ? ወይኔ አንቺ በጣም አስፈራራሽ። እባክሽ ትሰሚኛለሽ? እንደውም እኔ ላይ እንደዚህ ስትሆኚ ምን እንደገባኝ ታውቂያለሽ? አንቺ እህትሽን ራስሽ ገለሻት፣ እኔ ላይ ልትለድፊ ነው የሚመስለኝ። እሺ ሰማኛለህ? እኔ እህቴን ልገላት አይደለም አንገት የሚያስደፋ ንግግር እንኳን ተናግሬያት አላውቅም። ኧረ እባክሽ ተይ እንጂ። እኔ ነኛ ማለት ነው በዛ በሌሊት በዛ በጨለማ እህቴን አውጥቼ ጎዳና ላይ የጣልኳት። ትሰሚኛለሽ? እኔ እህቴን አውጥቼ በዛ በጨለማ ጎዳና የምጥል ሰው አይደለሁም። እሺ ውጣልኝ! ላይ አልፈልግም። ከቤቴ ውጣልኝ! 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 በቃ ላይ አልፈልግም። ውጣ! ወይኔ አምላኬ፣ ለምንድን ነው በእህቴ የቀጣኸኝ? ምነው ምን አጠፋሁ? ሰማኛለህ? እውነቱን ብትናገር ለአንተም ቅጣቱ ይቀልልሃል። ዝም ብለህ ዳር ዳር ማለቱ አያዋጣም። ሳጅን የማውቀውን እውነት እኮ ሁሉን ነገርኩህ እኮ። ከመስከረም ሞት ጋር ምንም ያገናኝ ነገር የለም። በቃ ቤቱ ስንገባ ያ ነገር ተፈጠረ። ሁላችንም ነው የደነገጥነው እኮ። ታዲያ ወንጀል የተሰራበት ቢላዋና ልብስ አንተ ቤት ምን ይሰራል? አላቅም፣ እንዴት እንደተገኘም አላቅም። ግን እርግጠኛ ሆኜ መናገር የምችለው ነገር እኔና ሄለንን ለመጉዳት የሚያስብ ሰው ነው ይህንን ነገር ያደረገው። ከዛ ውጭ ማንም ሊሆን አይችልም። አንተ አንድን ሰው ለመጉዳት ብለህ ንጹህ እህቱን ወይም ደግሞ ወንድሙን ትገላለህ? ኧረ በስመ አብ ሳጅን፣ እኔ እንደዚህ አይነት ሰው አይደለሁም። እንደዚህ አይነት ፐርሰናሊቲም የለኝም። ቅዱስ ከመስከረም ጋር ጥሩ ግንኙነት እንዳልነበራችሁና ቤት ውስጥም በተደጋጋሚ ትጋጩ እንደነበረ መረጃው ደርሶኛል። ማን ነው ይህንን መረጃ የሰጠ? ሳጅን ማን ነው እንደዚህ ያለ? የመረጃ ምንጩ ምን ያደርግልሃል? በመካከላችሁ ሰላም እንዳልነበረና እሷም ትወድህ እንደነበረ በትክክል ሰምቻለሁ። አዎ ሳጅን፣ እኔ ባለ ትዳር ነኝ። ትዳሬን ማከብር ሰው ነኝ። ደግሞ ለዚህ የሚያደርስ ነገር እኔና እሷ መካከል አልተፈጠረም። ጊዜን እኮ እያጠፋ ነው ያለው ሳጅን። ትሰማኛለህ? ስለ ጊዜ ማባከን አንተ አትነግረኝም። ብቻ የጠየቅኩህን መልስ። ይህንን ጉዳይ ደግሞ መተባበር ግዴታ አለብን። ነገርኩ እኮ ሳጅን፣ ከዚህ የተለየ ምንም አይነት መረጃ ልሰጥ አልችልም። ቡድኖቻችንን ማሰማርተናል። የመስከረም ከአንገት በታች ያለው የሰውነት አካሏም ተገኝቷል። ይሄማ በጣም ጥሩ ነው እኮ ሳጅን። ቢያንስ ባለቤቴ አይምሮ ያርፋል። ያ ማለት ወንጀለኛው ተገኝቷል ማለት ግን አይደለም። እናንተ ቤት የመጣው የላይኛው የሰውነት ክፍሏም የለም። ማን እንደወሰደውና በምን ተአምር እንደወጣ ልትነግረኝ ትችላለህ? በቃ በዛ ሰዓት ቅዱስ፣ ትናንት የነገርከኝን ደግመልኝ አልፈልግም። ከአንተ መፈልገው አዲስ ነገር ብቻ፣ ወደ ወንጀለኛው የሚጠቁም አዲስ ነገር። እፈልግሻለሁ ብለህ ስትደውልልኝ እንዴት ደስ እንዳለኝ እንዳትጠይቀኝ። በዚህ ሰዓት እኮ ለእኔ አንድ የሚፈልገኝ ሰው እንኳን መኖሩን ማወቅ ትልቅ ነገር ነው። በጣም ነው ደስ ያለኝ።
አሁን የተፈጠረውን ነገር እያንዳንዱን ነገር እንድትነግርኝ እፈልጋለሁ። መስኪ ምንድን ነው የሆነችው? የመስኪን ነገር እንኳን ተው። ይኸው የምትፈልገው ኑሮ እንኳን ሳትኖር እንዲሁ ባጭሩ ቀጫት። በጣም ነው የሚያሳዝነው የኔ ምስኪን። እኔ ፊት ማስመሰል ምናምን አይጠበቅብሽም። እኔና አንቺ በደንብ እንተዋወቃለን። እና የተዋወቅን እንደሆነስ መስኪ አንገቷ ተቆርጦ ስትሞት ማዘን የለብኝም? በጣም ነው ያዘንኩት። ምን? አንገቷ ተቆርጦ? በጣም ነው ያሳዘነችኝ። እሷ ከእህቴ ጋር ኖራለሁ ብላ መጣች። እነዚህ አውሬዎች ግን ምንም ሳይራሩ ደፏት። በጣም ነው ያሳዘነችኝ። ወይኔ መስኪ። ቆይ ማን የገደላት? እንደው ይሄ ምን አይነት ጭካኔ ነው? በጣም ሰው እንዴት ሰው አንገት ላይ ቢላ ለማሳረፍ ይችላል? እነዚህ ቆሻሾች። አሁን ያቺ ምስኪን ልጅ ምን አድርጋ ነው ከሳቅና ከጨዋታ ውጪ የማታቅልች? ወይኔ መስኪን። ቆይ እሺ ማን ነው እንደዚህ አይነት አረመኔያዊ ተግባር ሊያደርግ የሚችለው? አንቺ አይደለሽም አይደል? ኧረ በስመ አብ! አንተ ምን አይነት የማይረባ ሀሳብ ነው የምታስበው? ደግሞ ሰው ነህ ብዬ ወደ አንተ መምጣቴ በጣም ነው የማዝነው። በጣም ቆይ ወሬ ልትሄጂ ነው ታዲያ? ሰው አገኘው ብዬ መደሰቴ ለካ ስህተት ነው። እንዴት ነው በማይረባ ነገር እየጠረጠርከኝ አብሬ የምቀመጠው? እንደሱ ማለት ፈልጌ አይደለም። ማለት በእንደዚህ አይነት ሁኔታ ማን ይገላታል ብዬ እያሰብኩ ነው። ግራ ገብቶኝ ነው። በዛ ላይ እኮ ልጅቷ ጸብ ያላት ልጅ አይደለችም። አሁን ቁጭ በይ። አዎ ፖሊሶች ግን ሳያገኙት የቀሩ አይመስለኝም። እሺ ማን ነው? ከሱ ውጭ ማንም ሊሆን አይችልም። ደግሞ ቤት ውስጥ የተገኘው በደም የተነከረ ቢላና ለመጨረሻ ጊዜ ለብሳ የወጣችው ልብስ ነው። ማንነቱን ነገር እባክሽ፣ ማንነቱን አሁኑን ነገር እኔ ራሱ በሆነ አለቀው። ቅዱስ ነው ደግሞ እሱም ብሎ ቅዱስ። ይሄ እርኩስ እውነቱን ንገረኝ። እነዚህ መረጃዎች ያለ ምክንያት ወደ አንተ አይጠቁም። ይልቅ አምነህ ከህሊና ዕዳ ነፃ እንድትሆን እመክርሃለሁ። ሳጅን ምን እያልክ ነው? በማላውቀው ነገር እኮ እንዳመን ግፊት እያደረክብኝ ነው ያለው። ትሰማኛለህ ቅዱስ? ይሄ ድርቀትህ የሚያዋጣህ እንዳይመስልህ። ለጊዜው ልትወጣ ትችላለህ፣ ግን ቀጣይ ተመልሰህ ትመጣታለህ። ሳጅን እኔም እንዳንተ ወንጀለኛው እንዲያዝ ነው የምፈልገው። የሄለን እህት ማለት እኮ ለእኔም እህቴ ናት እኮ። ሄለን ከዚህ በላይ ስታዘን ማየት አልፈልግም ሳጅን። ጥሩ መሄድ ትችላለህ። አመሰግናለሁ። በቅርቡ ወንጀለኛውን ይዛችሁ እኔንም ሄለንም ከዚህ ጉድ እንደምታወጡ ነው እርግጠኛ ነኝ። ጨካኝ ነው። ይኸው እንግዲህ ይሄ ተግባሩ እንኳን ለሌላ ሰው አይደለም፣ እኔ ለቅርብ ጓደኛው እንኳን እንደማይመለስልኝ ነገ የኔንም አንገት ቆርጦ እንደሚጥለው እርግጠኛ ነኝ። ይኸው ማሳየው። አዎ ትክክል ነሽ። ከሱ ውጪ ማንም ሊያደርገው አይችልም። እኔ የምታሳዝነኝ ያቺ ምስኪን ልጅ ናት። ባላገኘው ብላ ነፍሰ በላ፣ ለዛውም የእህቷን ገዳይ አቅፋ የምትተኛ። ወይኔ እኔ ያለሁላት። እሱ እስር ቤት አይደል? እኔ ያለሁላት። የት ልትሄድ ነው? አዎ ይኸውልሽ፣ ከረፈደም ቢሆን ቅዱስ ምን ያህል እርኩስ ሰው እንደሆነ ገብቷታል። እኔም ደግሞ ከጎኗ ሆኜ ላጽናናት ይገባኛል። ሊፈታ ይችላል። ለጊዜው ነው የወሰዱት። ይኸውልሽ ፖሊሶቹ ቢለቁት እንኳን እኔ አልለቅም። እንደሱ እንኳን ባታደርግ ነው የሚሻለ። ባይሆን ሌላ መፍትሄ አለኝ ለአንተ የሚጠቅም፣ በዛ ላይ የመስኪን ነፍስ ረፍት የሚሰጥ። ምንድን ነው እስኪ ንገሪኝ። ፖሊሶች በቀላሉ እስር ቤት እንዲከቱት ማድረግ አለ አይደል? የመስኪ ገዳይ እንደሆነ እንዲያውቁ ማድረግ። ቆይ እንዴት አድርገን ልናሳውቅ እንችላለን? በቃ ወንጀል ሁሉ ወደ ቅዱስ እንዲያመለክት ማድረግ። ለምሳሌ እኛ ቀድመን የመስኪን ቀሪውን የሰውነት ክፍል ካገኘን ለቅዱስ መጠቆም። ያኔ
ቅዱስ አገኘው ብሎ ሰፍ ብሎ ሲሄድ እኛ ለፖሊሶች መንገር አንድ ያልገባኝ ነገር ገዳዩ እሱ ከሆነ ቦታውን እኮ በደንብ ጠንቅቆ ያውቀዋል አይደል እንዴ? ለምንድን ነው ታዲያ ድጋሚ ቆፍሮ የሚያወጣው? እንዴ ምን ሆነሃል? ቦታ ለመቀየርና በቀላሉ ከታወቀበት ለህይወቱ ስለሚፈራ ነው። ጥሩ ሀሳብ። እስቲ ለማንኛውም ግን በደንብ እናወራበታለን። አሁን እሷ ውሻ አድርጋ ብታባረረኝም እኔ ግን የክፉ ቀን ደራሿ ስለሆንኩኝ ሀዘኗን እኔ ላይ እንድትወጣ ሄድላታለሁ። ለማንኛውም እደውልልሻለሁ። ፋሲካ አሁን ጥሩ እያደረግሽ ይመስለኛል። ምን ሆነሻል? እኔ ቆንጆ በቀላሉ የሚለቁ አልመሰለኝም ነበር። ለምንድን ነው የማይለቁ? እስኪ ቁጭ በይ። እንዴ ቅዱሴ ምን ሆነሃል? እዚህ ቤት ያገኙት እኮ ቀላል የሚባል ነገር አይደለም። መፍራት አልነበረብኝም እንዴ? እኔ ቆንጆ ምንም የሚያስፈራ ነገር የለውም አልኩሽ እኮ። ገዳዮቹ በቅርቡ መገኘታቸው አይቀርም። አትፍሪ። እሺ ተስፋ አደርጋለሁ። ያገኙት ግን አዲስ ነገር አለ? ምንም የለም። ሄልዬ ግን እኔ እዚህ ቁጭ ብዬ ፖሊሶቹን መጠባበቅ ተገቢ ነው ብዬ አላስብም። የሆነ ማድረግ ያለብኝ ነገር ይኖራል። ማለት ምን ልታደርግ ነው? ገዳዮቹን ተከታትዬ ከፖሊሶቹ ቀድሜ ማግኘት አለብኝ። ከዛ ዋጋቸውን መስጠት አለብኝ። ሄልዬ እስኪ በደንብ አስቢው። ይሄ ነገር ቆይ እንዴት ሊሆን ይችላል? የሆነ ሰው የዚህ ቤት ቁልፍ አለው። ለዚህ ነው እንደዚህ የሚጫወቱብን። ባለፈው የስጦታ መጠቅለያውን ካስቀመጥኩበት ወሰዱት። ትናንት ማታ ደግሞ ያን ነገር እዚህ ቤት አስቀምጠው ወጡ። ከዛ ለፖሊስ አመለከቱ። አስቢው እስኪ። አሁን በትክክል ማሰብ ማቆም ልጀምር ነው። እንደ ጥፋት በቀላሉ ይለቃል ብዬ አላሰብኩም ነበር። ምን አጥፍቼ ማለት? ፖሊሱ የነገረህን እኔ እንድደግምልህ ፈልገህ ነው? ተመልሰህ እዚህ ቤት እንዳትመጣ ብዬ አልነገርኩም ነበር? ታዲያ ምን ላድርግ? ከዚህ ነብሰ ገዳይ ጋር ብቻሽን ትችሽ የሆነ ነገር ብትሆኝስ ብዬ እኮ በፍርሃት አለኩኝ። ደግሞ እኮ ትገርሚያለሽ። እኔን ገፍተሽ ይኸው ከባሰው ነብሰ ገዳይ ጋር አብረሽ እየኖርሽ ነው አይደል? ማነው ነፍሰ ገዳይ? አንተ ጭራቅ! መቼም ብትሆን ነው ፖሊሶቹ አንጠልጥለው የወሰዱ አይደል እንዴ? ካሌብ አፍህን ሰብስብ እሺ። ቅዱስን መናገር አትችልም። ዛሬም እየተከራከርሽለት እንዴ? ሄለን ንቂ እንጂ ንቂ! እያንዳንዱ ነገሮች እኮ ቀጥታ የሚያመለክቱት ወደሱ ነው። አንተ ምን አይነት አስመሳይ ሰው ነህ? ካሌብ ትዕግስት ያልቋል። ከዚህ ቤት ውጣ። ሀዘናችንን አታብስብን። የሞተው ወንድምሽ የገደለው ባልሽ አሉ። ስማ ቆይ አንተ ደግሞ እንዴት ብለህ ነው የምታዝነው? እባክህ እኔ እንደዚህ አይነት አስመሳይ ቆሻሻ ማትረባ ሰው መሆንን አላውቅም ነበር። በአንድ ማዕድ አብረህ የቀረብካትን ሴት አብረህ ማዕድ የተቋረስከውን ሰው እንዴት አድርገህ አንተ ቆይ ምን አይነት ሰው ነህ? ልብህስ እንዴት ፈቀደልህ? እጅስ እሺ እንዴት ብሎ ታዞልህ? በቃ ካሌብ በቃ ካሌብ አፍን ዝጋ። ልቀቀኝ። ሰማለህ? አንተ ወንጀለኛ ነፍሰ ገዳይ ነህ። ይህን ስራህን ደግሞ ለዓለም ነው እሺ ማስስልህ። እያንዳንዱ ወንጀልህን እነግርሃለሁ። ሂድ በቃ ሂድ ጣ በቃ አስወጪኝ። ወይኔ ቅዱስ፣ ወይኔ ቅዱስ፣
ወይኔ ቅዱስ ተረጋጋ እንዴ! አንተ ካሌብን ታውቀዋለህ አይደል እንዴ? ለምንድን ነው የምትበሳጨው? የእሱን ባህሪ እያወቅህ እያየሽው እንዴት አፉ እንደሚከፍትብኝ። በቃ ተረጋጋ። እሱ አይደለም ይችን ትንሽ ነገር አግኝቶ ይቅርና አንተን ለመጣል የሚያደርገው ነገር የለም። ታውቂ የለ እንዴ? ሄሉዬ ሲጀመር ለእሷ ሞት ተጠያቂ እሱ ነው የገደላት። እኔ በቃ ለፖሊሶች ነግሬያቸዋለሁ። ስለዚህ እሱም ላይ ምርመራ ያደርጋለሁ። አንተ ተረጋጋ። ወይኔ ቅዱስ። እሺ በቃ ተረጋጋ። ካሌብ መጥቶ እኔ ላይ አፉን ይክፈት፣ በቃ እገለዋለሁ። እሺ በቃ ተረጋጋ። በቃ ተረጋጋ። ወይ አለቁ። ቅዱስ የነገርኩ በቃ ተረጋጋ። እያወቅኸው ተይኝ በቃ። ካስታወስከኝ ሳጅን በላይ ይባላለሁ። ካሌብ፣ ስለ አንዳንድ ጉዳዮች ላወራህ ነበር። ምንድን ነው? ባለፈው ፍቅረኛዬ ናት ብለህ ለሄለን ያስተዋወቅካት መስከረም በድንገት ተገላ ተገኝታለች። ስለዚህ ጉዳይ መቼም ሳታውቅ የቀረህ አይመስለኝም። እና ቆይ ገዳዩን አግኝታችሁት የለ እንዴ? ማን ነው ገዳዩ? ቅዱስ ነዋ። ሌላ ማን ሊሆን ይችላል? ይኸውልህ እንደዚህ አይነት የማይረባ ነገር የሚያደርግ ቅዱስ ነው። ከሱ ውጭ ማንም ሊሆን ይችላል። ደግሞ እኮ እኛ ላይ ራሱ ሲዘትብን ነበር። የምትጋቡ ከሆነ እገላችኋለሁ ሲለን ነበር። ይሄ ትልቅ ማስረጃ ነው። መቼም በምን እርግጠኛ ሆንክ? ሰው ያለ አግባብ መወንጀል ወንጀል እንደሆነ ጠፍቶ ነው? የምሬን ነው ሳጅን። ካላመንከኝ ደግሞ ልምልልህ እችላለሁ። በማስረጃ እንጂ በመሐላ አይደለም እንሰራ። ከመስከረም ጋር የነበራችሁ ግንኙነት ምንድን ነው? መስኪ ማለት ይኸውልህ እንዴት ብዬ ልንገርህ ሳጅን፣ በጣም የዋህ ሚስኪን ተጫዋች ልጅ ናት። ከኔ ጋር ራሱ ልንጋባ ቀጠሮ ይዘን ነበር። ይሄን ነገር ግልጽ አድርገህ እንድትነግረኝ እፈልጋለሁ። ግን ደግሞ ጋብቻችሁ የውሸት እንደነበረ ደርሰንበታል። እኔ እንግዲህ ከልቤ እንደወደድኳት ነው የማውቀው። ታዲያ ከወደድካት ለምንድን ነው ብቻዋን የተውካት? አደጋ ሲደርስባት አንተ የት ነበርክ? ተጣልተን ነበር ማለት በአጋጣሚ ከእህቷ ጋር ትንሽ ተጋጨንና ባለመግባባት እኔ ከቤት ጥዬ ወጣ። በዛ ሰዓት ነው እንግዲህ ይህን ክፍተት ተጠቅመው ጥቃት ያደረሱበት። ምን አለ ባለ። መልካም ቀን። እሺ እንዴ ቆይ ምን አስበው ነው ይህንን ጥያቄ እኔን የሚጠይቀኝ? ማለት ቅዱስ እያለ እኔን እየጠረጠረኝ ነው። ፋሲካን ማግኘት አለብኝ ማለት ነው። እሺ በሀሳብሽ ተስማምቻለሁ። እንግዲህ ቅዱስ ተጠያቂ የሚሆንበትን መንገድ እንደምንም አድርገን መፍጠር አለብን። አይመስልሽም? እኔ እንደዛ ብዬ ነው የማስበው። ከዛ በኋላ ይኸውልሽ እሱ ተጠያቂ ከሆነ ሄለን ደግሞ አንቅራ ትተፋዋለች ማለት ነው። በጣም ጥሩ። ስለዚህ ፍትህ በእጃችን ናት። ቴንኪው። ስለዚህ በራሳችን ማጥናትና መረጃ ማስቀመጥ ይኖርብናል። እንዴት አድርገን ማለቴ ከምንድን ነው መጀመር የምንችለው? በቃ ቅዱስ ወንጀለኛና መታሰር እንዳለበት ተማምነናል። ስለዚህ ወንጀሉን ማድረጉ የሚያረጋግጡ ነገሮችን ማድረግ። እሺ ገብቶኛል እኮ። ቆይ ከምን እንጀምር? ያልተገኘውን የሰውነት ክፍል አካል መፈለግ፣ ከዛ ለቅዱስ መጠቆም፣ አገኘው ብሎ ሰፍ ብሎ ሲመጣ በፖሊስ ማስያዝ። የሚሳካ ይመስልሻል? ማለቴ ሬሳ በመፈለግ ጊዜያችንን እንዳንጨርስ። እሱ ለኔ ተው። በጣም ጥሩ፣ ችግር የለውም። ግን ይሄ ነገር እኔን ከተጠያቂነት ነፃ ሊያወጣኝ ይገባል።
እኔ የማይሆን ነገር ውስጥ እጄን ማስገባት አልፈልግም። ግድ የለህም፣ እሱን በእኔ ተማመን። ጥሩ። ስለዚህ በደንብ ማሰብ ይኖራል። የካሌብ ሁኔታ ግን ምንም ደስ አላለኝም። ምን ነው ደስ ያላለሽ? እኔ እንጃ አላውቅም። ሆን ብሎ ይሄን ጉዳይ እኛን ለመጉዳት እንዳይጠቀምበት እፈራለሁ። ሄሊ፣ አሁን ካሌብ ስለሚያደርገው ሳይሆን የእህትሽን ገዳይ ስለመቀጣት ብቻ ነው ማሰብ ያለብሽ። ግራ ገባኝ። ማን ሊያደርገው ይችላል? ፖሊሶቹ ራሱ የሚያገኙት አይመስለኝም። እኔም የፖሊሱ አካሄድ ትክክል መስሎ አልተሰማኝም። ግን ደግሞ መኝ ወንጀለኛውን በራሴ መንገድ ፈልጌ ያገኘዋለሁ። የዛኔ አንቺ መረፍ ታገኛለሽ። አምናለሁ። ግን ደግሞ እህቴ ሞት አይገባትም ነበር። ይገባኛል። አንዴ በሆነ ነገር ላይ ማዘን አያስፈላጊ አይደለም። ካሌብም ቢሆን ከጥርጣሬ ነፃ ሊሆን አይችልም። ምንም እንኳን ነፍስ ለማጥፋት በቂ ምክንያት ባይኖረውም እኛን ለመበቀል ግን ይህንን ነገር ያደርገዋል። ካሌብ እንኳ ይሆናል የሚል ግምት የለኝም። ምናልባት ፋሲካ ሴት ናት። በዛ ላይ ከአንቺ ጋር የጠነከረ ይህ ነው የሚባል ጸብ የላትም። ከተጣላችን ቢሆን ከሳምሪ ጋር ነው የሚሆነው። እሷ ነች ሚስጥሯን ያጋለጠችባት። አሁን ሳምሪ የሆነ ነገር እንደማታደርጋት በምን እርግጠኛ መሆን እንችላለን? ይኸውልሽ ሄሊ፣ ከእንግዲህ እንቅስቃሴያችን በሙሉ በጥንቃቄ መሆን አለበት። ደግሞ ነው ያለውን። እሺ፣ ማናችሁም ቢሆን ጫፋችሁ እንዲደርስ አላደርግም። እሺ ቅዱሴ፣ በቃ አንተኛ አይደለ? እሺ። የሰማ ነው። የምን ድምፅ ነው? ምን ቃለው? የበር መከፈት ድምፅ ነው የሚመስለው። ሳምሪ ትሆን እንዴ? ሳምሪ እኮ ከተኛች ቆየች። ቆይ እስኪ ምን እንደሆነ አጣርቼ ልመለስ። አያይ ቅዱሴ፣ አትሄድ ብቻህን እንዴ? ቆይ አብሬ ይመጣል። ኖ ሄሊ፣ አንቺ እዚህ ሆንሽ። በርሽን ቆልፈሽ እንዳትከፍችሽ። መጣሁ፣ ተመልሽ።